እግዚአብሔር እናመሰግናለን። እንግዲህ ሙቀቱ በጣም ኃይለኛ ነው ዛሬ ይመስለኛል። ይሄን ሰሞን ነው እየሞቀ የሚሄደው በአመቱ። እግዚአብሔር ግን እየረዳን ከመጀመሪያው ጀምሮ የእግዚአብሔር መገኘት በጉባኤያችን መሆኑን እንድናስተውል የሚያደርግን ነገር እያየን ነበርና ጌታ አሁንም ማስተማሩን መናገሩን ሄኒ አሁን እንደተናገረ በቃል ውስጥም የእግዚአብሔር መገኘት ይኖራል። እግዚአብሔር ይናገራል። ቆመን የጌታን ቃል አንብበን እንጸልያለን። ሁለት ክፍሎችን አብረን እናነባለን። አንደኛ ተሰሎንቄ ምዕራፍ 5 ከ17 እስከ 18 ያለውን እናያለን። ከዛ ቀጥለን ደግሞ ኤፌሶን ላይ ያለ ሌላ ቃል እናያለን። ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነው። ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ ደግሞ የእግዚአብሔር ፈቃድ በጌታ በኢየሱስ ክርስቶስ ወደ እናንተ እንዲሆን ነው የሚለው የኤፌሶን መጽሐፍ ላይ ምዕራፍ 5 ከቁጥር 19 ጀምሮ ኤፌሶን 5 ከ19 እስከ 20 በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ፣ ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችንን ስለ ሁሉ አመስግኑ። ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችንን ስለ ሁሉ አመስግኑ። ዛሬ ከእናንተ ጋር የምከፋፈለውን ሐሳብ ከሆነ ጊዜ በፊት እግዚአብሔር ለራሴ ተናግሮኝ ነበር እና አንዳንድ ጊዜ የሆኑ ነገሮች ከመሆናቸው በፊት እግዚአብሔር ቀድሞ እንድንዘጋጅ ይነገረናል። የሚነገረን በቃል በኩል ሊሆን ይችላል፣ የሚነገረን በመዝሙር በኩል ሊሆን ይችላል፣ የሚነገረን ወይ ከሰዎች ጋር ስንነጋገር በአጋጣሚ ሰዎቹ ዝም ብለው የሚናገሩት ነገር ይኖራል። እኛ ልብ ውስጥ ግን እግዚአብሔር እያስቀመጠው ያለው ነገር ይኖራል እና አንድ ጊዜ ከዚህ አሁን ከምላችሁ ጉዳይ በፊት ምን ሆነ፣ በቅርቡ ምናልባት ፌስቡክ ጓደኞች የሆናችሁ እዚህ ያላችሁ ወገኖች አይታችሁታል። አጋርቸው ነበር አንድ መዝሙር። ምንድነው የሚለው? ሊያጠፋኝ ሊጎዳኝ ሲፈልግ የአባቶች አምላክ ከለከለው የሚል። ያንን መዝሙር አላውቀውም፣ ከዛ በፊት አላውቀውም። የኳየር መዝሙር ነው፣ ሲዳማ አካባቢ ያሉ ወገኖች የሚዘምሩት መዝሙር ነው እና አንድ ቀን ሰዎች ሼር አድርገውት አየሁት እና ሊገባኝ ባልቻለ ነገር ሁኔታ ልቤ ውስጥ ቀረ። ያን ቀን የሆኑ እንደዚህ አይነት መዝሙሮችን እግዚአብሔር ያየሁት ነገር ወደ ልቤ በምክንያት ሲያመጣ ዩቲዩብ ላይ ኦፕሽን አለ ደጋግማችሁ እሱን ብቻ መስማት የምትችሉበት አይደል? እንደሱ አድርገዋለሁ። ሙሉ ቀን ስሰማው ቆየው። ሊጎዳኝ ሲቻለው ነው የሚለው። ሊጎዳኝ ሲቻለው የአባቶች አምላክ ከለከለው የሚል ነው እና ያንን የዘመርኩ ቆይቼ ስለሞላኝ ሼር አረኩት። የሚገርማችሁ ነገር ማታውን ያን ቀን ምሽት ላይ እኔ አፕስቴርስ ነው ያለሁት፣ ወሌ ሳሎን ሶፋ ላይ ተኝታለች። ለአንዳንድ ወገኖች ሼር አድርጌያቸዋለሁ። ዱዋ የሚል ነገር ሰማሁ። ቦምብ ነው የሚመስለው እና ምንድነው ብዬ ስጠይቃት ወሌን፣ እሷ ምንድነው ትላለች። የኛን ቤት የምታውቁ ሰዎች በፍጥነት የሚነዳበት ቦታም አይደለም አክቹአሊ ቦታው እንዴት ሆኖ እንደመጣ አይታወቅም። አንድ መኪና ጎረቤታችን ያሉ ሁለት መኪኖችን መጥቶ ግርግዳቸውን ኢሚዲየት የኛ ቅርብ ያሉትን ቤት ግርግዳ መጥቶ በቃ የኛን ቦርደር እንዳያልፍ ሆኖ ቆመ። የኛን ግርግዳ ማለት ነው። ያንን ግርግዳ አልፎት ቢመጣ ወሌተኛችሁ እዛ ግርግዳ ስር ያለ ሶፋ ላይ ነው። ያ ብቻ አይደለም፣ ሆኖ የማያውቀውን ከያቤ ጋር ብዙ ጊዜ በምክንያት ሲያቆም ለወጣ ነው ብሎ ሲያቆም አንስማማም፣ እዚህ አታቆም ለዋለውና በር ላይ መኪና ቆሟል። 30 ደቂቃ በፊት እሱ ያንን መኪና አንቀሳቅሶታል። በዛች በወጣበት ሰዓት ቢሆን ኖሮ ያ ነገር ሀፕን ያደረገው እንግዲህ ኢማጂን ምን ሊሆን እንደሚችል። ከዛ በኋላ ሴንስ ሰጠኝ፣ ገባኝ። እግዚአብሔር ለካ ይሄንን የማላውቀው መዝሙር ወደ ልብ ያመጣ የነበረው በምክንያት ነበረ። ሊጎዳኝ ሲቻለው የአባቶች አምላክ ከለከለው። ሰምታችሁት ይሆን? ይሄን መዝሙር
ልንጎዳ የምንችልበት ልንጠፋ የምንችልበት ብዙ ነገር ሲኖር ሳለ እግዚአብሔር ከልክሎት ነው የተረፍነው። እግዚአብሔር ከልክሎት ነው ዛሬ ያየነው። እግዚአብሔርን እናመሰግናለን። መንጌ 70 ዓመት ደረስኩ ብሎ እግዚአብሔርን ሲያመሰግን ነበር። እግዚአብሔር ነው የሚያደርሰው። እድሉን ብንሰጠው ብዙ የሚናገረው ነገር ይኖራል። እግዚአብሔር ከብዙ ነገር እንዳዳነው ሁላችንም ይሄንን የምንመሰክር ሰዎች ነን። በየቀኑ እግዚአብሔር እንዴት እንዳሳለፈን እና ጌታ ይመስገን። መንጌ እንኳን እግዚአብሔር ለዚህ ያበቃ። አዛሪያ 7 ዓመቱ ነው። 7 ጊዜ 10 ደግሞ አንተ ሄደ 70 ዓመትን አክብረሃል። ክብር ለጌታ ይሁን። እግዚአብሔር ሁላችንንም ያደርሰናል። ዛሬ የማካፍላችሁንም ቃል እንደዚሁ በሆነ ወቅት ላይ ስለ ሁሉ አመስግኑ የሚል ቃል ልቤ ውስጥ በጣም ይመጣ ነበር እና ምንም ሰላም ነው ነገሩ። እንዴት ነው ይሄ ቃል እንደዚህ በጣም ኃይለኛ ሆኖ ልቤ ውስጥ ቦታ ያዘው እያልኩ አሰላስለው ነበር። ከዛ በኋላ ያንን ሳሰላስል ከነበረበት ቀናት ተከትሎ የሆኑ ነገሮች ሆኑ። ኦኬ ስለዚህ ለዚህ እያዘጋጀኝ ነው ማለት ነው እግዚአብሔር የነበረው አልኩኝ። እነኛን ነገሮች ባልነግራችሁም ግን ደስ የማይሉ ነገሮች ሆኑ ማለት ነው እና ዛሬም አሁን በእነኚህ ሰሞናት ይሄንን አገልግሎት አስቤ ልዘጋጅ ስል መልሶ ያ ቃል ወደ ልቤ መጣ። በሁሉ አመስግኑ፣ እግዚአብሔርን አመስግኑ የሚለው ነገርና ምናልባት እግዚአብሔር እኮ ዛሬም የሚናገረው ሰው ይኖራል። እግዚአብሔር ያለ ምክንያት ቃልን ወደኛ አያመጣምና በመዝሙርም በእግዚአብሔር ቃልም የጌታን ድምጽ እንደምንሰማ ሁሉ ዛሬም እግዚአብሔር ደግሞ በሁሉ እንድናመሰግን እያስተማረን ይገኛል ማለት ነው። ምስጋናን ስናስብ የምንካፈለው ቃል ርዕሱ ሁሉ ጊዜ ስለ ሁሉ አመስግኑ የሚል ነው። ኤፌሶን ላይ ካለው ሐሳብ ነው የወሰድኩት። ምስጋናን ስናስብ ብዙ አይነት የምስጋና አይነቶች ቢኖሩም ወደ እግዚአብሔር የሚቀርብ የምስጋና መስዋዕት ብዙ አይነት ቢሆንም ሁለቱ ዋና ነገሮች ግን አንደኛ ስለተደረገልን ስዕለትን የምንፈጽምበት የሚመስል ስለተቀበልነው የእግዚአብሔር በጎነት ለእግዚአብሔር የምናመጣው ነገር ነው። ይሄኛው የምስጋና አይነት አሁን እየተናገርኩ ያለሁት የምስጋና አይነት እግዚአብሔርን የምናመሰግነው ከተቀበልነው ነገር የተነሳ ነው። ጸሎቴን ስለሰማህ፣ ምልጃዬን ስላደመጥክ፣ የጠየቅኩህን ስላደረክልኝ፣ ስለጠበከኝ፣ ይሄን ስላየሁኝ አመሰግንሃለሁ የምንልበት የምስጋና አይነት ነው። ሁለተኛው አይነት ምንም ስለተቀበልን ሳይሆን እግዚአብሔርን በማወቅ አምላክ ስለሆንክ እግዚአብሔር አንተ የተገባህ ስለሆነ ቅድም ስንጸልይ እንዳልን ሌላ ሁለተኛ አንተን የሚተካ ስለሌለ አምላክ ስለሆንክ ስለሚገባህ አመሰግንሃለሁ የምንልበት አይነት ምስጋና ነው። ይሄ በትክክል አምልኮ ከምንለው ነገር ጋር በጣም የተያያዘ ነው። የተደረገልንን ምክንያት አድርገን ሳይሆን እግዚአብሔርን ማንነቱን ራሱን ምክንያት አድርገን የምናመሰግንበት ምስጋና ማለት ነው እና ስለ ሁሉም ሁሉ ጊዜ አመስግኑ በጣም ቻሌንጂንግ የሆነ ሐሳብ ነው። እዚህ ያለን ሰዎች አሁን ልክ እንደ መልካችን ሁሉ የተለያየ ጉዳይ ውስጥ ነው ያለነው። የመጣነው በተለያየ አይነት ሁኔታ ውስጥ ሆነን ነው። የእግዚአብሔር ቃል ግን ለሁላችንም የሚለን ነገር ምንድነው? ሁሉ ጊዜ ደግሞ ስለምን? ስለ ሁሉ አመስግኑ። ይሄ ነው የአምልኮ አይነት። ከሆነልን ነገር የተነሳ እናውቃለን አይደል? እግዚአብሔር ሲያደርግልን ሰርግ ላይ እግዚአብሔርን እናመሰግነዋለን። ልደት ላይ እግዚአብሔርን እናመሰግነዋለን። አኒቨርሰሪዎች፣ ብዙ አይነት የሚያስደስቱ ነገሮች፣ ምርቃት ላይ እግዚአብሔርን እናመሰግናለን አይደለም? ይሄ አይነቱ አምልኮ ግን በምክንያት አይደለም። ሰው ሁሉ ተሰብስቦ ስለ እግዚአብሔር ሲያስብ ሊያመጣው የሚችለው አምልኮ ነው። ሊያመጣው የሚችለው ምስጋና ነው። ሰው እንዴት እግዚአብሔርን ማመስገን ይችላል? በመከራ ውስጥ ሆኖ። ሰው እንዴት እግዚአብሔርን ሊያመሰግን ይችላል? በጥያቄ ውስጥ ሆኖ። ሰው እንዴት እግዚአብሔርን ትልቅ ነህ ሊል ይችላል? ትልቅ በሆነ ጉዳይ ተከቦ ብንል። አምልኮ ግን ያንን አሻግረን እግዚአብሔርን እንድናይና እንድናስብ ያደርገናል። ይሄ ትክክለኛ የሆነ የአምልኮ ዴፊኒሽን ነው። በኤፌሶንም ላይ በተሰሎንቄም ላይ ያለውን መልእክት የጻፈልን ሐዋርያው ጳውሎስ ነው። ሐዋርያው ጳውሎስ እነኚህን መልእክቶች ብቻ ሳይሆን ፊልጵስዩስንም ሲጽፍልን እስር ቤት ውስጥ ሆኖ ነበር። እንደምታውቁት ፊልጵስዩስ ላይ ስለ ደስታ በእግዚአብሔር ስለሆነ ደስታ መደሰት ደጋግሞ የጻፈ ሐዋርያ ነው ሐዋርያው ጳውሎስ። እዚህ ላይም ደግሞ የሚናገረው በእነኚህ በሁለቱ ክፍሎች ደግሞ የሚናገረው ሁሉ ጊዜ እግዚአብሔርን ስለማመስገን። አሁን እንዳልኳችሁ ከነገሮች ጋር የተያያዘውን ሳይሆን፣ ምክንያቱም ከነገሮች ጋር ስለተያያዘ ምስጋና ብናስብ እስር ቤት ውስጥ ሆኖ ያለ ሰው ሊናገረው አይችልም። ነገር ግን አምልኮ የሆነ ምስጋና እግዚአብሔርን በማሰብ እግዚአብሔርን በማወቅ የሚደረግን ምስጋና ነበር ሪፈር እያደረገ ይጽፍ የነበረው
እና እስር ቤት ውስጥ ሆኖ ያለ ሰው እንዴት ሊናገር ይችላል የምንለውን ነገር ጳውሎስ ግን ሲጽፍ ሲናገር ሲሰብክ እንመለከታለን። ይጽፍ የነበረው ላመኑ ሰዎች ነው። የዳኑ ሰዎች የጌታን ትልቅነት አዳኝነት አውቀው ወደ ቤተክርስቲያን የመጡ ሰዎች ነገር ግን ደግሞ አምልኮ ያስፈልጋቸው ስለነበረ ያምልኳቸው ደግሞ ከነገሮች ጋር የተያያዘ ሳይሆን እግዚአብሔርን በማወቅ በእግዚአብሔር በመኖር አምልኳችን ላይ የመዝሙር አምልኳችን ላይ ስለ ህልውናው ከእግዚአብሔር ጋር አብሮ ስለመኖር ብዙ ስንዘምር ነበር። እዛ ውስጥ በመገኘት ውስጥ የሚሆን ምስጋና ነው። የሚጫጭረን በዙሪያችን የሚቆፋፍር የሚረብሸን ነገር ስለሌለ አይደለም። ቢዮንድ ዳት ከዛ ባሻገር ከዚያ በላይ ግን እግዚአብሔርን በማየትና በማሰብ የሚመጣ መስዋዕት የሚመጣ ምስጋና ነው ማለት ነው። እዚህ ሐሳብ ላይ በተለይ ደጋግሜ እንደተናገርኩት ሁለት በጣም መሰረታዊ የሆኑ ቃላት አሉ። ሁሉ ጊዜና ስለ ሁሉ የሚሉ እነሱን ጥቂት እናይና እንዴት ብሎ ደግሞ ሰው በእነኚህ ጊዜያት እግዚአብሔርን ማመስገን ይችላል የሚለውን ነገር በጌታ በረዳን መጠን በቶሎ ለማየት እንሞክራለን። ሁሉ ጊዜ የሚለው ቃል እንግዲህ ወቅትን ጊዜን የሚያመለክት ነው። ሁሉ ጊዜ ሲባል ሰው ቶሎ ወደ አእምሮ የሚመጣው ሰዓት ነው አይደል? ጊዜ ወቅት ነው። በአመታችን በጋ፣ ክረምት፣ በልግ፣ መኸር የሚባሉ ጊዜያት አሉ። እነኛ ጊዜያት ደግሞ በቀናት ይከፋፈላሉ፣ በወራት፣ በሳምንታት። ይሄ ሁሉ ጊዜ ግን የራሱ የሆነ መልክ አለው። በአመት ውስጥ ያሉት ወቅት በአመት ውስጥ ያሉት ጊዜያት የራሳቸው የሆነ መልክ አለ። ደስ የምንሰኝበት ጊዜ አለ። በተለይ አሁን ዩኬ ለምንኖር ሰዎች ይሄ ጊዜ በጣም ብርቅ ነው አይደል? አይገኝም። ሰው ገና ትንሽ ፀሐይ መታየት ስትጀምር ነው ልብሱን ማወላለቅ የሚጀምረው። እና ይሄ ጊዜ የሚጠይቀው አለባበስ አለ፣ ስሜታችን ላይ የሚፈጥረው ነገር አለ። ከዚህ በተቃራኒ ደግሞ ጭፍግግ ያለ ጊዜ ደግሞ አለ። ደስ የማይል ውጡ ከቤታችን የማይለን ጊዜ አለ። በስራዎቻችን ላይ ጊዜያት ወቅቶች ኢንፍሉዌንስ አላቸው። አንዳንድ ቦታዎች ላይ ቱሪስት በጣም የሚስተናገድበት አካባቢ ላይ ክረምት ብዙ ስራ አይሰሩም። እያንዳንዱ ሲዝን የራሱ የሆነ መልክና የህይወት ኢንፍሉዌንስ አለ ህይወታችን ላይ። ያ ብቻ አይደለም። ወደ ቀናት እንኳን ስንመጣ እያንዳንዱ ቀን አንዱ ቀን ውስጥ ያለ ሰዓት የራሱ የሆነ መልክ አለው። አሁን ወቅቶች ላይ ያለውን ጊዜ መልካቸውን ያለውን ከህይወታችን ጋር ያለውን ትስስር የምናይበትን ጊዜ ልቁረጥና በአንድ ቀን ውስጥ ስላለ መልክ በአንድ ቀን ውስጥ ስላለ ጊዜ ሁሉ ጊዜ እግዚአብሔርን ከማመስገን ጋር ያለውን ትስስር ቶሎ እናያለን። የመጀመሪያው ጊዜ የቀናችን ክፍል ማለዳ ነው የሚባለው። ማለዳ ከቃሉ እንደምንረዳው ጠዋት የሚል ነገር ነው ወደ አእምሮአችን የሚመጣው። ከዚህ ጎን ግን ማለዳ ዝም ብሎ ከሰዓቱን አስበን ከጠዋቱ 7 ሰዓት ጀምሮ እስከዚህ ነው የምንለው ብቻ ሳይሆን ሌላ ትርጉም አለው። በተለይ መጽሐፍ ቅዱስም ይሄንን እንደሚገባ ያብራራልናል። እርሱን አብረን እናያለን። ኤርምያስ 44 ምዕራፍ 44 ኤርምያስ ላይ ሄደን ልል የምፈልገውን ሐሳብ ከዛ እንወስዳለን። ኤርምያስ 44 ከ1 እስከ 6 በግብጽ ምድር በሚግዶልና በጣፍናስ በሜንፎስም በጴጥሮስም አገር ስለተቀመጡ አይሁድ ሁሉ ወደ ኤርምያስ የመጣ ቃል ይህ ነው። የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በኢየሩሳሌምና በይሁዳ ከተሞች ሁሉ ያመጣሁትን ክፉ ነገር ሁሉ አይታችኋል። እነሆ ዛሬ ባድማ ሆነዋል፣ የሚቀመጥባቸውም የለም። ይህም የሆነው ያስቆጡኝ ዘንድ ስላደረጉት ክፋት ለማያውቋቸውም ለሌሎች አማልክት ያጥኑ ዘንድ ያመልኳቸውም ዘንድ ስለሄዱ ነው። በማለዳም ተነስቼ ባሪያዎቼን ነቢያትን ሁሉ ሰደድኩባቸውና እንደዚህ እንደጠላሁት ያለ ርኩስ ነገር አታድርጉ አልኳቸው። ነገር ግን አልሰሙም። ከክፋታቸውም ተመልሰው ለሌሎች አማልክት እንዳያጥኑ ጆሮአቸውን አላዘነበሉም። ስለዚህ መዓቴና ቁጣዬ ፈሰሱ፣ በይሁዳም ከተሞችና በኢየሩሳሌም አደባባይ ነደዱ፣ ዛሬም እንደሆነው ፈረሱ፣ ባድማም ሆኑ ይላል። ምን የሚል ቃል አይተናል እዚህ ጋር? ማለዳ። አስተውላችኋል? እግዚአብሔር ነው የሚናገረው። የሆነውን ነገር ዛሬ ያሉበትን ህይወት ተመልከቱ ይልና በማለዳ ግን አስቀድሜ ግን በነገር መጀመሪያ ግን ያልኳቸው ነገር ነበረ። ያንን ስላልሰሙ ይሄ አሁን የሆነው ነገር በህይወታቸው በሀገራቸው ሆኗል ይላል።
ማለዳ ቀደም እንዳልኳችሁ ልክ ጠዋት ስንነሳ የሚኖረው ጊዜ ብቻ ሳይሆን በህይወት ውስጥ በፕሮግራማችን ውስጥ በእቅዳችን ውስጥ ያለ የመጀመሪያው ጊዜ ማለት ነው። ሁሉ ጊዜ እግዚአብሔርን አመስግኑ ሲል ማለዳ በሆነው ጊዜ ነገሮችን ስንጀምር በቀን በማለዳ በጠዋት ዛሬ እንዲህ እሆናለሁ ዛሬ እንዲህ አደርጋለሁ የምንልበትን ጊዜ ብቻ ሳይሆን ፕሮግራሞችን ስንጀምር ትልልቅ የህይወታችን ክፍሎች ናቸው የምንላቸውን ነገሮች ስንወጥን እቅድ ስናደርግ እግዚአብሔር አምላክ በዚያ ጊዜ ምን ይፈልጋል? ምስጋና ይፈልጋል። ያ ምስጋና ወገኖቼ ቀደም አስቀድሜ እንደነገርኳችሁ በጣም እንደታሰሩ መፈልገው አምልኮ የሆነውን ምስጋና ነው። እግዚአብሔር አምልኮን ይፈልጋል። ጉዳዮችን ስንጀምር አንዳንድ ጊዜ ሄደን ብዙ ነገሮችን ወገባቸው ላይ ካደረስን በኋላ ወደ ኋላ እንመለስና እግዚአብሔር ግን በዚህ ጉዳይ ውስጥ አለ እንላለን። እግዚአብሔር አምላክ ግን በውጥኑ በመጀመሪያው ጊዜ ከሰዎች ጋር ዲል ስናደርግ ቢዝነስ ፕሮግራም ስናደርግ ስናቅድ በማለዳ በጉዳዩ መጀመሪያ እግዚአብሔር አምላክ ምስጋናን ይፈልጋል፣ አምልኮን ይፈልጋል። ያ አምልኮ እግዚአብሔርን መስማት ነው። ምስጋና በሚለው ምናልባት መጀመሪያ ላይ ቅድም እንደተናገርኩት እንዳነሳሁት ጥበብ ያለ ነገር እንዳናስበው ይሄ አምልኮ ነው። እግዚአብሔርን መስማት አምልኮ ነው። ፈቃድህ ነው ወይ ማለት አምልኮ ነው። በማለዳ ጉዳዮች ስንጀምር ሄደን ተላልጠን ከከሰርን በኋላ ሳይሆን ነገር ግን ስንጀምር እግዚአብሔር አምላክ ምስጋናን አምልኮን ቦታው መገኘቱን ማየት ይፈልጋል። ይሄንን ነው የሚላቸው። በመጀመሪያ አስቀድሜ ነግሬያችሁ ነበር። ሰምታችሁኝ ቢሆን ኖሮ ነገሮችን ስትጀምሩ በመጀመሪያ አዳምጣችሁኝ ቢሆን ኖሮ ዛሬ የሆነው ክፉ የሆነ ነገር ሁሉ ባልሆነባችሁ ነበር ነው የሚለው። ምናልባት ትናንትና ብዙ ኪሎሜትሮችን በጉዳዮቻችን ሄደን የተጸጸትንባቸው ነገሮች ሊኖሩ ይችላሉ። ማለዳዎቻችን ላይ የጉዳዮቻችን መጀመሪያ ላይ እግዚአብሔርን ሳንጠራው ባለ ጉዳይ ሳናደርግ ሳናመልከው ምስጋና ያልነውን ነገር ግን አምልኮ የሆነውን እሱ መደመጥ የሚፈልግበትን ነገር ሳናደምጠው የጀመርናቸው ነገሮች እየጎዱን ያሉ ሊሆን ይችላል። ዛሬ ንስሐ እንግባ። ማለዳዬን ላንተ አልሰጠሁም፣ ስጀምር ካንተ ጋር አልጀመርኩም። ስለዚህ ማረኝ፣ ይሄንን ሪኮግናይዝ አደርጋለሁ እንበል። እግዚአብሔር የይቅርታ አምላክ ነው። ባለፉ ጉዳዮቻችን በተወቀስን በተጸጸትን ጊዜ እግዚአብሔር ይቀበለናል፣ ይምረናል። አንዳንድ ጊዜ የሰራነው ጥፋት ከባድ ይሆናል፣ ለመመለስ ከባድ አስቸጋሪ ይሆናል። እግዚአብሔር ግን መንገድ አለው። ከእግዚአብሔር ጋር እናስተካክል፣ የእግዚአብሔርን ፊት እናገኝ፣ እሱ ይቅር ይበለን፣ እንዳጠፋን ማወቃችንን ይመልከት። ከዚያ በኋላ ያለውን ነገር እግዚአብሔር እንደራሱ ሐሳብ ያስተካክላል። ጌታ ታማኝ አምላክ ነው። ስለዚህ በማለዳ በጠዋት ጉዳዮች ከመጀመራቸው በፊት ምናልባት ትናንትና ማታ ያቀድነውን ምናልባት ባለፈው ሳምንት ያቀድነውን በምንጀምርበት የጠዋት ጊዜ የማለዳ ጊዜ እግዚአብሔር አምላክ ምስጋናን ከኛ አምልኮን ከኛ ይፈልጋል። ሁለተኛው የቀናችን ክፍል ቀን የምንለው ነው። ይሄ ፀሐይ ያለበት ጊዜ ማለት ነው። ዘፍጥረት 1:14 ላይ ስንመለከት እግዚአብሔር አምላክ ከፈጠራቸው ነገራት አንዱ ዘፍጥረት 1 ላይ የምንመለከተው ከቁጥር 14 እስከ 16 እግዚአብሔርም አለ ቀንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ፣ ለምልክቶች፣ ለዘመኖች፣ ለዕለታት፣ ለዓመታትም ይሁኑ፣ በምድር ላይ ያበሩ ዘንድ በሰማይ ጠፈር ብርሃናት ይሁኑ። እንዲሁም ሆነ። እግዚአብሔርም 2 ታላላቆች ብርሃናትን አደረገ፣ ትልቁ ብርሃን በቀን እንዲሰለጥን ትንሹም ብርሃን በሌሊት እንዲሰለጥን ከዋክብትንም ደግሞ አደረገ ይላል። በቀን ምንድነው ያለው? ትልቅ ብርሃን አለ፣ ፀሐይ አለች። እንደምታውቁት ከዋክብት ወይንም ጨረቃ የራሳቸው የሆነ ምን የላቸውም? ብርሃን የላቸውም። የፀሐይን ብርሃን ወስደው ነው ሌሊት የሚሰጡን አይደል? ፀሐይ ግን ትልቅ ናት። የቀን ረጅሙን ጊዜያችንን ብዙ ነገር የወጠነውን ነገር የምናደርግበትን ነገር የምንፈጽምበት ጊዜ በፀሐይ ነው የሚበራው። ቀናችን በፀሐይ ነው የሚበራው። መቼም ፀሐይን ወይንም ደግሞ ቀንን እየተነጋገርን ያለን ቅድም እንዳልነው የማለዳ ስሜት አይሰማንም አይደል? ቀን ነው ፀሐይ ነው ስንል ፀሐይ ካለች ምሽት አይታሰብንም። ያለንበት ሀገር ከሀገራችን ጋር ሲነጻጸር በጣም የተለየ ነው። አንዳንድ ጊዜ ከምሽቱ 3 ሰዓት 9 ላይ ሆኖ ፀሐይ ልናይ እንችላለን አይደል? 9 መሆኑን ብናቅም ግን መሽቷል ለማለት አንቸገርም።
ምክንያቱም ምን አለች? ፀሐይ አለች። ፀሐይ ያለበት ጊዜ የቀን ጊዜ ነው። ደስ የሚል ጊዜ ነው። ብሩህ ጊዜ ነው። የፈለግነውን ነገር ለማድረግ የምንንቀሳቀስበት ጊዜ ነው። በህይወት ውስጥ መጽሐፍ ቅዱስ ደግሞ ይሄንን ተርጉሞ ሲነግረን ቀን የሚባል ጊዜ አለ። ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 9 ላይ ምዕራፍ 9 ቁጥር 4 ላይ የምናውቀው ክፍል አለ። ምን ይላል? ቀን ሳለ የላከኝን ስራ ላደርግ ይገባኛል፣ ማንም ሊሰራ የማይችልባት ሌሊት ትመጣለች ይላል። ቀን ሳለ የላከኝን ስራ ልሰራ ይገባል ሲል ምንድነው የምንረዳው? ፀሐይ ስለሆነች ነው የምንለው? አይደለም። የሚሰራበት ጊዜ አለ። ቀን የሚለው ሐሳብ የሚነግረን ምን ነው ማለት ነው? ሰው የፈለገውን ነገር ማድረግ የሚችልበት፣ የወጠነውን ነገር ለማድረግ ላይታች የሚልበት ጊዜ ማለት ነው። ይሄ ጊዜ የህይወት ክፍል ነው። እያደረግን እያለ እየሰራን እያለ የፈለግነውን ነገር ያቀርነውን ነገር እያደረግን እያለ እግዚአብሔር ምን ይፈልጋል? ምስጋናን ይፈልጋል፣ አምልኮን ይፈልጋል። ይሄ የህይወት ክፍል ነው። በቃ አሁንማ ነግቷል፣ አሁንማ ጨለማ አይደለም። ፀሐይ ስለሆነ እኔ ማድረግ እችላለሁ፣ እኔ መሆን የምፈልገውን መድረስ እችላለሁ። እግዚአብሔር ሆይ ቆይ፣ እኔ ጨርሼ ለቼኪንግ ካንተ ጋር መጣለሁ እምንልበትን ጊዜ ነው እግዚአብሔር እያስታወሰን ያለው። አሁን ቀን ቢሆንም ለመስራት ምቹ ቢሆንም ነገሮች የተስተካከሉ ቢሆኑም ሰዎች የኛን ስራ፣ የኛን ፕሮጀክት፣ የኛን ቢዝነስ፣ የኛን ፊት ስለፈለጉ እግዚአብሔርን እንረሳው ይሆን? አምልኮን፣ እግዚአብሔርን ማመስገንን፣ የእግዚአብሔር ደጅ መከፈት ያንን እንዳደረገልን እንዘነጋ ይሆን? እግዚአብሔር አምላክ ግን በዚያም ጊዜ ደስ በሚለው ጊዜ የምንፈልገውን ነገር ያለ ችግር ያለ እክል ማድረግ በጀመርንበት ጊዜ ደግሞ ከግብ እንደምንደርስ በሚታየን ጊዜ ምንም ጥቁር ነገር በማናይበት ጊዜ ሰዎች የኛን ሐሳብ በሚቀበሉበት ጊዜ ያኔ እግዚአብሔር ከኛ ምስጋናን ይፈልጋል። አንተ ነህ ማለትን እኔ ነኝ የሚለውን እንድናስወግድ ብዙ ጊዜ እንቸገራለን። ስኬት ላይ እግዚአብሔር ይረሳል። የምንፈልገውን ነገር በጊዜው ስናደርግ እግዚአብሔር የጊዜ አምላክ መሆኑን ስለወጠንን ብቻ ሳይሆን ስለረዳን ያደረግን መሆኑን እንዘነጋለን። ብዙ ፕላን አድርገናቸው ፌል ያደረጉ ነገሮች ይኖራሉ። ፕላን አድርገናቸው ደግሞ የሆኑ ነገሮች አሉ። ስለሁሉም እግዚአብሔር ይመስገን። ስለሁሉም እግዚአብሔር ምስጋናን ይፈልጋል። በቀናችን ፀሐይ ባለበት ጊዜ የፈለግነውን ነገር በመናደርግበት ጊዜ እግዚአብሔር አምልኮን ከኛ ይጠብቃል። ሌላው የቀናችን ክፍል ምሽት ነው። ምሽት ከሌሊት ጋር በጣም የተገናኘ ስለሆነ በፀሐይ ምክንያት ማለት ነው። ፀሐይ የሌለችበት ጊዜ ምሽት፣ ከዛ ብሎ ደግሞ ወደ ሌሊት የሚወስደን ስለሆነ ብዙ ምሽት ላይ መናገር አልፈልግም። በተለይ አሁን ከኮቪድ በኋላ የኦንላይን ሚቲንግ ስለተፈጠረ ምሽቱን እንጠቀምበታለን እንጂ ብዙ ጊዜ ምሽት ላይ ብዙ ነገር አናደርግም። አሁን ግን ተለምዷል በጣም። ቤተክርስቲያንም እንደዚሁ እየተጠቀምንበት ነው ያለ ነው። ወደ ሌሊት ግን ስንሄድ ከቀኑ በጣም ተቃራኒ የሆነ ክፍል ነው ሌሊት። በሌሊት ምን አይገኝም? ፀሐይ አይገኝም። በሌሊት ሰው ደክሞት ማረፍን፣ መኝታን ነው የሚያስበው። ነገን ራሱን ለማዘጋጀት ማረፍን ነው የሚያስበው እንጂ ፕላን አይደረግም በሌሊት ይሄን አደርጋለሁ ለማለት። ሌሊት ሰው ሁሉ የሚተኛበት ባዶ የሆነ ጊዜ ስለሆነ ከተማው ላይ ብዙ ሰው ስለማይኖር ክፉ የሆነ ስራ የሚሰሩ ሰዎች ስራ የሚጀምሩበት ጊዜ ነው። ሌቦች፣ ነፍሰ ገዳዮች የሚሰሩበት ጊዜ ነው። ለምንድነው? ሌሊት ከፀሐይ አለመኖር ጋር አብሮ ታኮ ክፉ የሆነ ትርጉም አለው በሰው አእምሮ ውስጥ። በሌሊት የሚል ነገር ሲነገር ገና የሚመጣው ነገር ምንድነው? ክፉ የሆነ ነገር ነው። ደስ የሚል ነገር አለ አይደለም። በሌሊቱ በሬን ያንኳኳል ይባላል። በሌሊቱ መጥቶ ይባላል። ለምንድነው? ያ ሰዓት ሰው እንደዛ ሊያደርግ የሚገባበት ጊዜ አይደለም። ቀን ነው የሚደረገው። ጨለማ ነው። አሁን በጨለማ የሚንቀሳቀስ ሰው እንዳያየው የሚፈልግ ሰው ነው። በጨለማ የሚንቀሳቀስ ክፉ ነገር ለማድረግ የሚያስብ ሰው ነው። ሌሊትን የእግዚአብሔር ቃልም ስንመለከት የሚሰጠው ትርጉም አለ። ሚክያስ 3:56 ላይ ከ5 እስከ 6 ይቅርታ 56 አልኩ። ሚክያስ 3 ከ5 እስከ 6 የት ሄዶ ነው አላችሁ አይደል? ሚክያስ 3 ከ5 እስከ 6 እግዚአብሔር ሕዝቤን ስለሚያስቱ ነቢያት እንዲህ ይላል፣ በጥርሳቸው ሲነክሱ በሰላም ይሰብካሉ፣ በአፋቸው ግን አንዳች በማይሰጥ ሰው ላይ ሰልፍን ያስቡበታል። ስለዚህ ምን ይላል? ሌሊት ይሆንባችኋል እንጂ ራእይ አይሆንላችሁም፣ ጨለማም ይሆንባችኋል እንጂ አታሟርቱም። ፀሐይም በነቢያት ላይ ትገባለች፣ ቀኑም ይጠቁርባቸዋል ይላል።
ፀሐይ በሰዓቱ አትወጣም ነው የሚለው? ሌሊት ይሆንባችኋል ሲል ምንድነው ትርጉሙ? ጨለማ ይሆናል፣ ብርሃንን አታዩም፣ ፀሐይ አትወጣላችሁም ሲል ከኔ ጋር ያላችሁ ግንኙነት እንደ በፊቱ አይሆንም። ሌሊት የሚሆን የህይወት ክፍል አለ። እግዚአብሔርን እንደለመድነው እንደ በፊቱ እንደ ትናንትናው እየሰማነው ያየነው የማናልፍባቸው ጊዜያት፣ ብቻችንን እንደሆነን የሚሰማን ጊዜያት፣ ደስ የማይሉ ጊዜያት፣ እንደ ትናንትና በነገር ሁሉ እግዚአብሔርን ለማመስገን ቅርብ እንደነበርንበት ያልሆንበት ጊዜ፣ ምናልባት አንዳንድ ጊዜ እንደውም ክፉ ነገርን እያሰብን የሆነብንን እየቆጠርን እግዚአብሔር በእውነት ከኔ ጋር ነው የምንልበት የመከራ ጊዜ ነው ሌሊት አይደል? በቀኖቼ በሌሊቱ የደረሰልኝን ሰው አረሳውም ብንል ምን ማለት ነው? በክፉ ቀኔ ከኔ ጋር የሆነውን ሰው ማለት ነው። ኢዮብ ክፉ ጊዜያትን በሚያሳልፍበት ጊዜ ወዳጆቹ መጥተው ነበር። እነኛ ወዳጆቹ አስተውላችሁ ከሆነ የሚናገሩት ነገር በሙሉ ትክክል ነው። ስለ እግዚአብሔር የሚናገሩት ነገር በጣም ትክክል ነው። ነገር ግን አለቦታው የሆነ ኢዮብን የሚያሳጣ ስለሆነ ከማጽናናት ይልቅ የመጡበት ዓላማ ግር ይላል። የመጡት ለማጽናናት ነው ወይስ እንላለን? በኢዮብ ምዕራፍ 35 ላይ ኤሊሁ የተናገረውን አብረን እናያለን። ምዕራፍ 35 ኢዮብ ላይ ከቁጥር 9 ጀምሮ ኢዮብ 35 ከቁጥር 9 ጀምሮ እስከ 11 ምን ይላል? ከግፍ ብዛት የተነሳ ሰዎች ይጮሃሉ፣ ከኃያላንም ክንድ የተነሳ ለእርዳታ ይጠራሉ። ነገር ግን በሌሊት መዝሙርን የሚሰጥ ከምድርም እንስሶች ይልቅ የሚያስተምረን ከሰማይም ወፎች ይልቅ ጥበበኞች የሚያደርገን ፈጣሪ እግዚአብሔር ወዴት ነው የሚል የለም። እግዚአብሔርን የሚፈልግ የለም ነው የሚሉት። ግን በዚያ ውስጥ ምንድነው የሚናገሩት ያሉት? በሌሊት መዝሙርን የሚሰጥ ይላሉ። ሌሊት ማለት ምናልባት እኛ ሰው ሁሉ ሲተኛ መዝሙር የሚጽፉ ሰዎች በሌሊት መዝሙር እቀበላለሁ ይላሉ። እኔም መዝሙር ጽፌ የነበረው በሌሊት ነው፣ ሰው ሲተኛ ስለማልረበሽ። እንደዛ ማለት ነው። ግን እዚህ ትርጉሙ ያለው አይደለም አይደል? ሌሊት የሚባል የህይወት ክፍል አለ። ልክ ቅድም እንዳልነው ሌሊት ሰው ሁሉ የሚያርፍበትና የተወሰኑ ሰዎች ብቻ የሚንቀሳቀሱበት ነው እንዳልን በቀናችን የሌሊት ጊዜ ሌላ ሰው አብሮን አይሆንም። ሰው ሁሉ በራሱ ጉዳይ ይያዛል። የማይችልም ስለማይችል ቢችልም ደግሞ ራስህ ተወጣው ስለሚል ሌሊት ላይ ብቻችንን ነው የምንሆነው። በሌሊት ግን እግዚአብሔር አምላክ መዝሙርን ይሰጣል ይላሉ። ምን ማለታቸው ነው? እግዚአብሔር በዚያ ጊዜ አብሮ ይሆናል። ሰው በራሱ ጉዳይ በሚያዝበት ጊዜ፣ የኛን ጉዳይ በማይልበት ጊዜ እግዚአብሔር ከኛ ጋር ይሆናል። በዚያ ጊዜ ምንን ይፈልጋል? እግዚአብሔር አምልኮን ይፈልጋል፣ ምስጋናን ይፈልጋል። አምልኮ የሆነ ምስጋና በሌሊት መቼም ሌሊት በሆነ ህይወት ክፍል ማለቴ ነው። በጣም በመናዝንበት ህይወት ክፍል ምን አድርጌ ነው እግዚአብሔር ሆይ በምንልበት የህይወት ክፍል ሌላው አይነት አድርገህልኛልና የሚል መዝሙር አንዘምርም። ግን እግዚአብሔር ሆይ አንተ ትልቅ ነህ፣ እግዚአብሔር ሆይ አንተ ትችላለህ፣ ትክክል ነህ፣ የኔ ጉዳይ አማረም አላማረም እኔ በፊትህ እግዚአብሔር ይህን አደረገልኝ የምልበት ጉዳይ ኖርም አልኖርም አንተ ግን ምንድነህ? አምላክ ነህ ማለት ግን እንችላለን። ያንን አይነት አምልኮ ያንን አይነት ምስጋና ነው እግዚአብሔር አምላክ በሌሊትም ከኛ የሚፈልገው። ሁሉ ጊዜ ስለ ሁሉ አመስግኑ ማለት በየትኛውም የህይወት ክፍል ሆነን የሚጠበቅብን ነገር። እንዳልኳችሁ የማያምኑ ሰዎች አይደሉም፣ የምናምን ኢየሱስ ያድናል ብለን የተሰበሰብን ሰዎች የመጣን ሰዎች እግዚአብሔር ከኛ የሚጠብቀው ነገር ነው። አምልኮ፣ ያልተቋረጠ አምልኮ፣ እግዚአብሔርን ማመስገን ስለ ሁሉ። ቅድም እንዳልኳችሁ በዚህ ጥቅስ ላይ ወይንም ደግሞ እንደ ርዕስ አድርገን በወሰድነው ሐሳብ ላይ ስለ ሁሉ የሚልም ሐሳብ አለ። ሁሉ ጊዜ ብቻ ሳይሆን ስለ ሁሉ። መክብብ ምዕራፍ 3 ላይ የምናውቀው ክፍል አለ፣ ለሁሉም ጊዜ አለው ብሎ የሚጀምር ምንድነው የሚለው? እዛ ላይ በጣም የሚቃረኑ ነገሮችን ያነሳል። በጣም የሚቃረኑ እንዴት ሆኖ ሁለቱን ነገር አንድ ላይ ያሰበው የምንልበትን ነገር ያነሳል። መክብብ 3 ላይ ለሁሉ ዘመን አለው ከሰማይ በታችም ለሆነ ነገር ሁሉ ጊዜ አለው ብሎ ለመወለድ ጊዜ አለው፣ ለመሞት ጊዜ አለው፣ ለመትከል ጊዜ አለው፣ የተተከለውን ለመንቀል ጊዜ አለው፣ ለመግደል ጊዜ አለው፣ ለመፈወስም ጊዜ አለው፣ ለማፍረስ ጊዜ አለው፣ ለመስራትም ጊዜ አለው፣ ለማልቀስ ጊዜ አለው፣ ለመሳቅም ጊዜ አለው፣ ዋይ ለማለት ጊዜ አለው፣ ለመዝፈንም ጊዜ አለው፣ ድንጋይ ለመጣል ጊዜ አለው፣ ድንጋይንም ለመሰብሰብ ጊዜ አለው፣ ለመተቃቀፍ ጊዜ አለው፣ ከመተቃቀፍም ለመራቅ ጊዜ አለው፣ ለመፈለግ ጊዜ አለው፣ ለማጥፋትም ጊዜ አለው፣ ለመጠበቅ ጊዜ አለው፣ ለመጣልም ጊዜ አለው፣ ለመቅደድ ጊዜ አለው፣ ለመስፋትም ጊዜ አለው፣ ዝም ለማለት ጊዜ አለው፣ ለመናገርም ጊዜ አለው፣ ለመውደድ ጊዜ አለው፣ ለመጥላትም ጊዜ አለው፣ ለጦርነት ጊዜ አለው፣ ለሰላምም ጊዜ አለው፣
ተመልከቱ። ለሁሉም ነገር ምን አለው? ጊዜ አለው። አሁን ይሄ ሁሉም ሁሉ ጊዜና ሁሌም ሁሉ ጊዜና ስለ ሁሉም በሁሉም ጉዳይ ምክንያት የሚለው ይሄን ነው። ምናልባት ዛሬ አንዳንዶቻችን እየሰፋን ይሆናል ያለነው፣ ሌሎቻችን ግን እየቀደደን ይሆናል ያለነው። ምናልባት አንዳንዶቻችን ድንጋይ እየሰበሰብን ይሆናል ያለነው በህይወት ውስጥ፣ ምናልባት ሌሎቻችን ግን የተሰበሰበው ድንጋይ እየፈረሰብን ይሆናል። ምናልባት ከሰዎች ጋር ሁሉ ሰላም ሆነን ሁሉም ስለኛ በጎ ነገር የሚያስቡ እንደሆኑ እየታየን ይሆናል። ግን ደግሞ ሌላ ተቃራኒ የሆነ የመንፈስ መጫን ውስጥ ሆነን የስሜት መጫን ውስጥ ሆነን ሊሆን ይችላል። ነገር ግን ወገኖቼ ሁሉ ጊዜ ብቻ ሳይሆን በየትኛውም ሴንቲሜንት ውስጥ ሆነን በየትኛውም ስሜት ውስጥ ሆነን እግዚአብሔር ምስጋናን ከኛ ይፈልጋል። አምልኮን እግዚአብሔር ይፈልጋል። ምክንያቱም ከኛ ማንነት እኛ ካለንበት ጉዳይ የተነሳ ሳይሆን ከእግዚአብሔር ማንነት ከእግዚአብሔር መለኮትነት የተነሳ የሚቀርብ የአምልኮ አይነት ስለሆነ ማለት ነው። እና በየትኛውም ኮንዲሽን ውስጥ ሆነን እግዚአብሔርን እንድናመሰግን እንደ አማኝ እግዚአብሔር ይፈልግብናል። እነ ጳውሎስ ያንን አይነት የመከራ ህይወት እያሳለፉ በእስር ቤት ሆኖ ነበር ይሄንን አይነት ጠንካራ መልእክት ለነኚህ ሰዎች ደብዳቤን ይጽፍላቸው የነበረው። በጣም ልንጠይቅ የምንችለው ነገር አለ። ምንድነው ሚስጥሩ? ኦኬ እግዚአብሔርን አምላክን ስናመሰግን አምልኮ እንደሆነ ገባኝ። ግን እንዴት ብሎ ሰው የሚያሳዝን ነገር ውስጥ ሆኖ፣ ግን እንዴት ብሎ ሰው ጥያቄ ውስጥ ሆኖ፣ ግን እንዴት ብሎ ሰው ጸሎቴ አልተመለሰም እያለ እግዚአብሔርን ሊያመሰግን ይችላል? በምን መንገድ ይሄ ይሆናል? ሁለት ነጥቦችን በወፍ በረር እናገርና እንጨርሳለን። የመጀመሪያው ነገር በብዙ ምክንያት የምናውቀው ነገር የእግዚአብሔር ባህሪ ምንድነው? እግዚአብሔር አዋቂ ነው። እግዚአብሔር አዋቂ ነው። እግዚአብሔር የነገርነውን ብቻ የሚያውቅ አምላክ አይደለም። እግዚአብሔር ያሳየነውን ነገር ብቻ የሚያውቅ አይደለም። እግዚአብሔር ግን ሁሉን የሚያውቅ አምላክ ነው። ክብር ለጌታ ይሁን። እግዚአብሔርን አምላክ የምንልበት ምክንያት የነገርነውን ብቻ አውቆ ያልነገርነውን ፓርት አላወቅኩም ነበር የሚል አይደለም። የአንደኛ ሳሙኤል መጽሐፍ ላይ ሐናን ስንመለከት ይሄን ተናግራለች። አንደኛ ሳሙኤል ምዕራፍ 2 ቁጥር 3 ላይ ሄዳችሁ ታዩታላችሁ። ምንድነው ያለችው? ዝማሬዋ ላይ እግዚአብሔር ምንድነው አለች? አዋቂ ነውና። ባለቤቷ ህልቃና የሚያቀው የሐናን መሃንነት ነው። ፍናና ጣውንቷ የምታቀው የሐናን አለመውለድ ነው። የሐና ነገ አይደለም ለሌሎቹ በአካባቢው ላሉ ለሐና እንኳን ግልጽ አይደለም። የእርሷ ዕውቀት ውሱን ነው። በአካባቢው ያሉ ሰዎች ዕውቀት ውሱን ነው። ስለዚህ የሚታበዩ ሰዎች ነገን ሳያውቁ ሙሉ ዕውቀት ሳይኖራቸው ይታበያሉ። በራሳቸው የሚታመኑ ሰዎች፣ በገንዘባቸው የሚታመኑ ሰዎች፣ በዕውቀታቸው የሚታመኑ ሰዎች ሙሉ ዕውቀት ስለሌላቸው ነው የሚታበዩት። ሐና ግን ምን አለች? የትናንትናዋን ክፉ ቀን ካየች በኋላ እግዚአብሔር ዛሬ ያደረገላትን ነገር ካየች በኋላ የተማረችው ነገር እግዚአብሔር አዋቂ ነው። እግዚአብሔር አዋቂ ነው ወገኖቼ። እግዚአብሔርን የምናመልክበት አንደኛ በጣም ኢምፖርታንት የሆነ ነገር የእግዚአብሔርን አዋቂነት በመረዳት ውስጥ ነው። ይሄ ሆኗል ያ ሆኗል፣ አሁን ግን እግዚአብሔር አዋቂ ነው። ይሄ መልካም አምላክ የወደደኝ ያዳነኝ ጌታ መልካም የሆነው ጌታ አዋቂ ነው። እርሱ የማያውቀው ነገር የለም። እግዚአብሔር ሆይ ይሄ እኮ ሆኗል፣ ይሄንን እኮ ተብያለሁ፣ ይሄንን እኮ ተደርጌያለሁ፣ እንዴት ዝም ትላለህ? ስለኔ የማትዋጋ የማትቆም ሆነህ እንዴት ብዬ አንተን አመሰግናለሁ ምንል ሰዎች ካላችሁ ወገኖቼ እግዚአብሔር አዋቂ ነው። የሐና አምላክ ዛሬም ሕያው የሆነ ጌታ ነው። ጣውንቷ በዙሪያዋ ያሉ ሰዎች ሁሉ እንደሚገባ ሳይረዷት በነበረበት ጊዜ ሁሉ እግዚአብሔር ግን ይመለከት ነበር፣ ያውቅ ነበር። ነገ የሚያደርገውን የሚያውቅ አምላክ እግዚአብሔር በዘመን ሁሉ አዋቂ ነው። የእግዚአብሔርን አዋቂነት ሌላ የኢሳይያስ መጽሐፍ ላይ የምናነበው ክፍል አለ። በጣም ደስ ይለኛል። እሱም አብረን ብናነበው ምዕራፍ 40 ኢሳይያስ 40 ቁጥር 12 ላይ ውሆችን በእፍኙ የሰፈረ ሰማይንም በስንዝር የለካ የምድርንም አፈር በመስፈሪያ ሰብስበው የያዘ ተራሮችን በሚዛን ኮረብቶችንም በሚዛኖች የመዘነ ማን ነው? እግዚአብሔር ይመስገን። ይሄ ስለ እግዚአብሔር ትልቅነት ነው አይደል የሚናገረው። በዚህ የእግዚአብሔር ትልቅነት ውስጥ ያየሁት ነገር የገረመኝ ምን መሰላችሁ? እናንተ እስኪ እፍኝ የምትሉትን ነገር እንደዚህ ያዙና እዩት የእጆቻችሁን። እፍኝ ማለት ይሄ ነው። የምድር ውሆችን በእፍኙ የያዘ ነው የሚለው። የምድር አፈርን በምን በመስፈሪያው በእግዚአብሔር መስፈር። አፈር ከሰው እንደሚበዛ ታውቃላችሁ አይደል? ከሰው ይበልጣል እኮ ቁጥሩ አፈር።
የምድርን አፈር እግዚአብሔር በምን ይዟል? በመስፈሪያ ይዟል። ሰማይን ደግሞ በምን? ስንዝር ማለት ይሄ ነው። ሰማይን በስንዝር የለካ የእግዚአብሔርን ትልቅነት አይደለም የሚናገረው። በዚያ ውስጥ ግን ምን አየሁ መሰላችሁ ወገኖቼ? እናንተ እፍኝ ብላችሁ በምትይዙት በዚህ ውስጥ የማታውቁት ነገር አለ። እጃችሁ ላይ እንደዚህ ያዛችሁት ነገር ግን የማታውቁት ነገር አለ። እንደዚህ በስንዝር የምትለኩት ነገር ላይ የማይታያችሁ ነገር አለ። እግዚአብሔር አምላክ ትልቅ ብቻ አይደለም፣ አዋቂነቱን በዚህ ውስጥ አየሁኝ። እግዚአብሔር በእፍኙ የያዘው ዓለም ላይ ከሆነ ያለ ነው። በስንዝር የሚለካውን ሰማይ ከሆነ አርቀን እያገዘፍን እያየን ያለ ነው። እንዴት አድርገን ነው የእግዚአብሔርን አለማየት የምናስበው? የእግዚአብሔርን አለማወቅ የምናስበው? እግዚአብሔር አዋቂ ነው ስንል እንዲህ አይነት መለኮት ያለው ጌታ ሁሉን ነገር በሚቆጣጠር በእግዚአብሔር አይኖች ፊት ምንድነው የሚለው? ሁሉ ነገር ምንድነው? የተራቆተና የተጋለጠ ነው። ሃሌሉያ። ስለዚህ የእግዚአብሔር አምላክ አዋቂነት ሊሚት የለውም። በእፍኛችን ያለውን ነገር እንደምንቆጣጠር ሁሉ የዓለምን ውሆች፣ ውቅያኖሱን፣ ወንዙን፣ ሐይቁን፣ ውሃ የተባለውን ነገር ሁሉ በእጁ መዳፍ የያዘ ጌታ ነው። እዚያ ውስጥ የማያውቀው ነገር የለም። ይሄና ላይ ይሁትም ነበር አይልም እግዚአብሔር። እግዚአብሔር አዋቂ ነው። ለዚህ ነው እግዚአብሔርን የምናመሰግነው። ለዚህ ነው እግዚአብሔርን በነገሮች ምክንያት ከማምለክ ወደ ኋላ ማንለው። እግዚአብሔር አምላክ አዋቂ ነው። ሁለተኛውና የመጨረሻው ምክንያታችን እግዚአብሔር አምላክ ሁሉን ቻይ ነው። ስለዚህ ነው የምናመልከው። ስለዚህ ነው ምስጋናችን የማይጎድለው። አሁን ሐና ሳትወልድ ለብዙ ጊዜ ቆይታለች። ሐና መሃን ተብላ የምትታወቅ ታፔላ የተለጠፈባት ሴት ሆና ቆይታለች። ነገር ግን እግዚአብሔር አምላክ ሁሉን ይችላል። ይሄንንም በተመለከተ በአንደኛ ሳሙኤል ምዕራፍ 17 ላይ አብረን እንድናነበው የምፈልገው ሐሳብ አለ። አንደኛ ሳሙኤል ምዕራፍ 17 ይሄ ክፍል ዳዊትንና ጎልያድን ነው የሚያሳየን። በጣም ግን የሚገርም ነገር አለው። ምዕራፍ 17 የእግዚአብሔርን ሁሉን ቻይነት የምናይበት ነገር አለው። ፍልስጤማውያንም ጭፍሮቻቸውን በይሁዳ ባለው በሰኮት አከማቹ። በሰኮትና በአዜቃ መካከል በኤፌስ-ደሚም ሰፈሩ። ሳኦልና የእስራኤል ሰዎች ተከማቹ። በኤላ ሸለቆም ሰፈሩ። ከፍልስጤማውያንም ጋር ሊዋጉ ተሰለፉ። ፍልስጤማውያንም በአንድ ወገን በተራራ ላይ ቆመው ነበር፣ እስራኤልም በሌላው ወገን በተራራ ላይ ቆመው ነበር። በመካከላቸውም ሸለቆ ነበር። ይታያቸዋል አይደል ስዕሉ? ኦኬ። ከፍልስጤማውያንም ሰፈር የጌት ሰው ጎልያድ ቁመቱ 6 ክንድ ከስንዝር የሆነ ዋነኛ ጀግና መጣ። አሁን ተመልከቱት ምን አይነት መልክ እንዳለው ይሄ ሰውዬ። በራሱ የናስ ቁር ደፍቶ ነበር። ጥሩር ለብሶ ነበር። የጥሩሩ ሚዛን 5000 ሰቅል ናስ ነበረ። በእግሮቹም ላይ የናስ ገንባሌ ነበረ። የናስም ጭሬ በትከሻው ላይ ነበረ። የጦሩም የቦ እንደ ሸማኔ መጠቅለያ ነበረ። የጦሩም ሚዛን 600 ሰቅል ብረት ነበረ። ጋሻ ጃግሬውም በፊቱ ይሄድ ነበረ። እርሱም ቆሞ ወደ እስራኤል ጭፍሮች ጮኸ፣ ለሰልፍ ትሰሩ ዘንድ ለምን ወጣችሁ? እኔ ፍልስጤማዊ እናንተም የሳኦል ባሪያዎች አይደላችሁምን? ለእናንተ አንድ ሰው ምረጡ፣ ወደ እኔ ይውረድ፣ ከእኔም ጋር ሊዋጋ ቢችል ቢገለኝም ባሪያዎችን ሆናችኋለን። እኔ ግን ባሸንፈው ብገለውም እናንተ ባሪያዎች ትሆኑናላችሁ፣ ለእኛም ትገዛላችኋል። ይሄንን ሰውዬ አይታችሁታል? እንደዚህ አይነት ሰው አይታችሁ አታውቁም መቼም። ቁመቱን ይዩት። የትኛውም የሰውነት ክፍሉ አይገኝም። የትኛውንም የሰውነት ክፍሉን የትኛውም መሳሪያ አያገኘውም። ያ ብቻ አይደለም፣ ከፊቱ ማን አለ? ጋሻ ጃግሬ አለው። እዚህ ጋር ብቻ አይደለም፣ ወረታቸው ወርደንም ስንመለከት ቁጥር 36 ላይ እያለፍኩ ነው ማነበው። ታሪኩን ተቁታላችሁ፣ ቤታችሁም ልታዩት ትችላላችሁ። ይሄ የዳዊት ንግግር ነው። እኔ ባሪያ አንበሳና ድብ መታሁ፣ ይህም ያልተገረዘው ፍልስጤማዊ የሕያውን አምላክ ጭፍሮች ተገዳድሯልና ከእነርሱ እንደ አንዱ ይሆናል። ዳዊትም ከአንበሳና ከድብ እጅ ያስጣለኝ እግዚአብሔር ከዚህ ፍልስጤማዊ እጅ ያስጥለኛል አለ። ሳኦልም ዳዊትን ሂድ፣ እግዚአብሔርም ካንተ ጋር ይሆናል አለው ይላል። ከዚያ ደግሞ ቁጥር 40 ላይ ሄደን ስናይ ዳዊትም አወለቀ። ያወለቀው እንግዲህ ሳኦል ያለበሰውን ልብስ ነው እንደምታውቁት። በትሩንም በእጁ ወሰደ፣ ከወንዝም 5 ድብልብል ድንጋዮች መረጠ፣ በእረኛ ኮሮጆም በኪሱ ከተታቸው፣ ወንጭፍም በእጁ ነበረ። ወደ ፍልስጤማዊም ቀረበ። ፍልስጤማዊውም መጥቶ ወደ ዳዊት ቀረበ፣ ጋሻ ጃግሬውም በፊቱ ይሄድ ነበር። ተመልከቱ፣ አሁንም ይሄ ሰውዬ ብቻውን አይደለም፣ ከፊቱ የሚሄድ ሰው አለ። ጎልያድም ዳዊትን ትኩር ብሎ አየው፣
ቀይ ብላቴና መልኩም ያማረ ነበረና ናቀው። የቤት ልጅ የምንለው ማለት ነው አይደል? ምንም የማያውቅ ፍልስጤማዊውም ዳዊትን በትር ይዘህ የምትመጣብኝ እኔ ውሻ ነኝ ነው አለው። ፍልስጤማዊውም በአምላኮቹ ስም ዳዊትን ረገመው። ፍልስጤማዊውም ዳዊትን ወደ እኔና ስጋህንም ለሰማይ ወፎችና ለምድር አራዊት እሰጣለሁ አለው። ዳዊትም ፍልስጤማዊውን አለው አንተ ሰይፍና ጦር ጭሬም ይዘህ ትመጣብኛለህ፣ እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። እግዚአብሔር ዛሬ አንተን በእጅ አሳልፎ ይሰጣል፣ እመታህም አለው፣ ራስህንም ካንተ አነሳዋለሁ። የፍልስጤማውያንም ሰራዊት ሬሶች ለሰማይ ወፎችና ለምድር አራዊት ዛሬ እሰጣለሁ። ይኸውም ምድር ሁሉ በእስራኤል ዘንድ አምላክ እንዳለ ታውቅ ዘንድ ይህም ጉባኤ ሁሉ እግዚአብሔር በሰይፍና በጦር የሚያድን እንዳይደለ ያውቅ ዘንድ ነው። ሰልፉ ለእግዚአብሔር ነውና እናንተንም በእጃችን አሳልፎ ይሰጣል። ፍልስጤማዊውም ተነስቶ ዳዊትን ሊገናኝ በቀረበ ጊዜ ዳዊት ፍልስጤማዊውን ሊገናኘው ወደ ሰልፉ ሮጠ። ዳዊትም እጁን ወደ ኮሮጆ አግብቶ አንድ ድንጋይ ወሰደ፣ ወነጨፈውም። ፍልስጤማዊውንም ግንባሩን መታ፣ ድንጋዩም በግንባሩ ተቀረቀረ፣ እርሱም በምድር ላይ በፊቱ ተደፋ። ዳዊትም ፍልስጤማዊውን በወንጭፍና በድንጋይ አሸነፈው፣ ፍልስጤማዊውንም መትቶ ገደለ፣ በዳዊትም እጅ ሰይፍ አልነበረም ይላል። በጣም የገረመኝ ምን መሰላችሁ? ይሄን ሰውዬ እንዳልኳችሁ ማንም ጦረኛ አያገኘውም። በነገራችሁ ላይ የጦር ልብስ መልበስ እኮ ጦር ሜዳ ሄዶ ነውር አይደለም። ዳዊት አልፈልግም ያለው እርሱ የለመደው ስላልሆነ በእርሱ ሰውነት የተዘጋጀ ስላልሆነ እንጂ እኮ ወታደር ሆኖ የተሰለፈው እስራኤላዊ ሁሉ እኮ የለበሰው ልብስ አለ። እዛ ላይ ችግር አይደለም። ግን ይሄን ሰውዬ ስትመለከቱ የትኛውም የሰውነት ክፍሉ በየትኛውም መሳሪያ አይደለም፣ በወንጭፍ በየትኛውም መሳሪያ የሚገኝ አይደለም። ዳዊት እንደተናገረ እኔ አንተን የምጥልህ ዛሬ ለምንድን ነው አለ? በእስራኤል ዘንድ እግዚአብሔር እንዳለ እንዲታወቅ፣ እግዚአብሔር ደግሞ የሰልፍ ጌታ አዳኝ እንደሆነ፣ ሰይፍ እንደማያድን ሰዎች እንዲያውቁ አሸንፋለሁ። አምኖ ነበረ ሲዋጋ የነበረው፣ አምኖ ነበረ ወደፊት ሲሮጥ የነበረው። እና የገረመኝ ነገር 5 ድንጋዮችን ወሰደ፣ የወረወራት ግን ጠጠር አንድ ናት። ምናልባት እኮ ያቺ ጠጠር የተፈለገበት ቦታ ባትደርስ ኖሮ እድል አይኖር ይሆናል ሁለተኛውን ለመወርወር አይደል? ግን የተወረወረችው አንዷ ጠጠር የት ነው የገባችው? ግንባሩ ላይ። እኔ አሜዚንግ ገረመኝ። እንዴት ሌላ ቦታ ላይ አላረፈም? የለበሰው ልብስ በሙሉ የጦር ልብስ ነው። ያን ሁሉ ልብስ የሚያልፍ ምንም መሳሪያ የለም። ሌላው ነገር ላይ ሳይሆን ክፍት የሆነችን ቦታ ዳዊት መታው ብላችሁ ታምናላችሁ? ታስባላችሁ? አይደለም። ድንጋዩን ከመወርወሩ በፊት እንደተናገረ እግዚአብሔር አምላክ ከእስራኤል ጋር እንዳለ፣ ሰው በኃይሉ ሳይሆን በጦሩ ብዛት ሳይሆን በእግዚአብሔር ስም እንደሚያሸንፍ ትምህርት ይሆን ዘንድ ይነገር ዘንድ እግዚአብሔር አምላክ የዳዊትን ወንጭፍ ተጠቅሞ ጎልያድን ግንባሩን ሲመታ ትመለከታላችሁ። ይሄ እግዚአብሔርን ኤልሻዳይነት ነው የሚያሳየው። ስለ እግዚአብሔር ብዙ የሚነግረን ነገር ይኖራል፣ ግን ኤልሻዳይ መሆኑን አየሁ። በጣም ደስ አለኝ። እግዚአብሔር አምላክ ምን እንደሚያደርግ የሚያውቅ ጌታ፣ ማንም ይሄን አድርግ የማይለው አምላክ ኤልሻዳይ ነው። የእግዚአብሔርን ኤልሻዳይነት የሚነግረን የመጽሐፍ ቅዱስ ብዙ ታሪክ አለ። አብርሃምና ሳራ ታሪካቸው የእግዚአብሔርን ኤልሻዳይነት ይናገራል። እኛ በህይወታችን የምንናገረው ስለ እግዚአብሔር ኤልሻዳይነት ብዙ አለ። ወገኖቼ እግዚአብሔርን ጠዋትም ማታም የምናመሰግነው አምልኮን የማናጎድለው እግዚአብሔር ኤልሻዳይ ስለሆነ ነው። እግዚአብሔር ኤልሻዳይ ስለሆነ በከበበን ነገር ምክንያት ምስጋናን አናቆምም። እግዚአብሔር ኤልሻዳይ ስለሆነ አምልኮን አናቆምም። ምናልባት ዛሬ ካላችሁበት ቻሌንጅ የተነሳ ከከበዳችሁ ነገር የተነሳ ይሄ እንኳን ቢሆን እኮ ይሄን አያገኘውም፣ ይሄ እንኳን ቢሆን እኮ ይሄን አያደርግም ብላችሁ ጥብብ እንዳላችሁ የሚሰማችሁ ወገኖች፣ እግዚአብሔር ኤልሻዳይ ነው። የዳዊትን ወንጭፍ የመራ ጌታ፣ ጎልያድን በግንባሩ የተከለ ጌታ የእናንተ አምላክ ነው። እርሱ ኤልሻዳይ ነው። የሚገዳደረንን በራሳችን ኃይል አንቆምም፣ በራሳችን ኃይል አንወጋውም። እግዚአብሔር ግን ይችላል። አምላካችን እግዚአብሔር ብርቱ ክንድ ያለው ጌታ ነው። ስለዚህ አምልኮን አናጎልም። ስለዚህ እግዚአብሔርን ማመስገን አናጎልም። መቼም ሁሉ ጊዜ ስለ ሁሉ እግዚአብሔር አምላክ ሊመሰገን ይገባዋል።